ስንልም የእኛን ወሬ ወደኋላ ነው ያደረገው። የምነግርህ ነገር አሁን እየናገራችሁ ያላችሁ ቲክቶክ ላይ ለእሷ ሳይሆን አብዛኛው ሰው ለላይቭ ነው። ላይቭ ላይም ከሆናችሁ ልንገራችሁ፣ እሷ በህይወት አለች ካልናችሁ እንኳን እኔ ቀርቶ አይደለም የኔ ጓደኞች በህይወት አለች ከተባላችሁ ወደ ተግባር እንጂ መግባት ያለባችሁ እናንተ እከሌ መረጃ አለው እከሌ መረጃ አለው ምን አባባላችሁ። በህይወት አለች ልጅቱ። እኛ ልጅቱን አናቃትም። እዛ ላይ ያቻትም ልጅ እኮ አጣቃትም። የሀገራችን ልጅ እኮ ሀና አይደለችም። ግን ሀና እያለቀሰች እያለች ልጅቱ መሆነች ነው ከኢትዮጵያ ብር አላስገባልሽ ብሎ ነው ወይ እዚህ የምታለሽው ስንላት፣ አይ የኔ ታሪኩ ብዙ ነው ከሳውዲ ወደ ኢትዮጵያ ሊቃማ ለማውጣት ሳይድ እዚህ እንደዚህ ተደርጌ ነው ስትል፣ እንዴት ነው እስኪ ከመጀመሪያው ጀምረሽ ንገሪኝ ስንላት፣ ጓደኞች ነበሩኝ አለችን። ጓደኞችሽ እንደ አንቺ ተይዘዋል ስንላት፣ አይ ጓደኞቼ ወንድ ናቸው፣ ጓደኞቼ ወንድ ናቸው ጥለው ይሄደዋል። እንደዚህ ደፍረው ሙታለች ብሎ ጉድጓድ ውስጥ ጥለውኝ በጣም ረዥም ሰዓት ቆይቻለሁ። ጉሬ ውስጥ ሙታለች ብሎ መልሰው ሊቀብሩኝ ሲመጡ በህይወት መኖሬን ሲያውቁ ሆነ ዋሻ ውስጥ አስገቡኝ አለችው ልጅቱ። እንግዲህ ማለት ነው እንግዲህ ይህን ከየት አንጥተው ይናገራሉ እነዛ ልጆች? መቼ ነው እንደዚህ የተባለው? ስንት ቀን ይሆናታል? ልጅቱ ያለችን ሮብ ዕለት ነው። ግን ከዚህ ሳምንት በኋላ አይተናትም አናቅም። እዛ ያሉ ከሀያ በላይ ልጆች አሉ ማለት ነው ከኢትዮጵያ ብር አልገባላቸው ብሎ የተቀመጡ እና ይህን 8 አይተናት አናቅም። ልጅቱ በህይወት አለች። ይህን 8 ቀን ገላዋትም እንዲሁ አናቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ፣ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት፣ አይ የኔና እናንተ ይለያያል ልጅ ነው የምትለው። ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥለዋትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞች ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ፣ መርከዙን ሩጠው አለፉ። ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ሲሞጃ አትላኩ አካውንት እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ዋና ጉሬ ወስደው ጣሉ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረዥም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ። ሆነ ዋሻ ውስጥ ታስገቡ በኋላ በጣም በርካታ ሴት አለ፣ ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም 1-2 ያበዱም አሉ። ከዛ በዛ ውስጥ አንድ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚያ ያመጡኝ ያን 8 ቀን ነው አለችን። እና ላይብ ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን። የእሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የቆሬብ ነው ኮሪያ ይሁን የሆነ ሳይድ የሚባል ልጅ ገለውታል። እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባል ልጅ ማለት ነው። የት ሀገር ልጅ ነው? ኮሬብ ይሁን ኮሪያ ይሁን ያለች፣ ኮሬብ ይሁን ኮሪያ ይሁን ያለች። እየሰማችሁ ነው እንግዲህ። ከዚህ ታራ ቆሬ ይሁን ቆሬ ነው ታራ ቆሬ ነው ቆሬ ኮሬብ ነው ያለች። ኮሬብ የሆነ ሳይድ የሚባል ቀጭን ያለ ጎፈሬ ልጅ፣ እሱን ለቤተሰቦችሽ እናሳውቅልሽ ኖርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ጀነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን። ብዙም የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና እያፈላለጉ ነው ቤተሰቦቹ ብለዋል። በህይወት ልጅቱ አለች። ይህን 8 ቀን ይግደሏት አይግደሏት አናውቅም። ያሉ እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ? ወደፊት ለመጓዝ ምን እናርግ? ከዚህ በላይ ምን አለ? አገርሽ
ልጅ አይደሉም። ባጭሩ የምነግራችሁ ነገር የእሷ ሀገር ልጅ አይደሉም። እዛ ውስጥ ብር አንጡ ተብለው ወደ 25 ወደ 20 እንሆናለን የተቀመጥን ልጆች አለን። እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ስላቸው ጥለው ሄዱ፣ ሮጡ። ጥለው ሲሄዱ እኔም ደከመኝ፣ ከደፈሩ በኋላ መሄድ መነሳትም አቃተኝ። ከዛ በኋላ የሚጥል በሽታ አለብኝ። ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት። ከዛ በኋላ መኖሬን ሲያውቁ ወደ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው። ልጄ ነው የምትለው ልጅ አለኝ ብላለች ብሏል። እንግዲህ ልጅቱን እኛ አናቃትም። ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው። እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንትን ባላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም። ያም ተነስቶ እስኪ እንካት እጇ ይቆረጣል፣ እስኪ እጇ ይነካ። ይህምን ማለት ነው? ቆይ በሰው እጅ እኮ በሽፍታ እጅ እኮ ነው ያለችው ልጅቱ እኮ እየተሰቃየች እኮ ነው ያለችው። በቃ የማይሆን ከሆነ እዛ ብዙ እህቶች ብዙ የሚሰቃዩ አሉ። እንደነሱ ትሰቃይ። አሁን እኮ ከዛ ወዲህ ያቺ ልጅ ትሙት ትዲያን አይታወቅም። ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስደዋ ሊሆን ይችላሉ። እየወጣች ነው ተብላ ከዛ ወዲህ ሽንቷንም ትሸተናትም አናቅ፣ ዋም ትጠጣ አይተናት አናቅም፣ የት እንዲያለች አናቅም ብሏል። ስለዚህ የማይሆንላችሁን አትነካኩ። ይሆንልናል ታላችሁ ደግሞ ግፍት በሉና ተጋፈጡና ወሬ ሳይሆን እስቲ እንካት እጁን ቆርጠዋለሁ ምንላለሁ ሳይሆን ወደ ተግባር መግባት ነው። በቃ እንዲህ አይፎክርም። እዚህ ላይ እየመጡ ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት። በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው። እንዴ ትክክለኛ ነገር ነው የተናገርከው። ለልጁ ከሆነ ወደፊት እንግፋበት፣ ቁም ነገር ላይ እንግባ። እኔም ይሄን ነው የምፈልገው። እስኪ እንካት ከአሁን በኋላ እስኪ ቁረጣት እስኪ ትሙት። ይህ ምንም ተግባር የለውም። ልጅቱ እየተሰቃየች ነው ያለችው እዛ። አይ በአንቺ ምክንያት ነው እየተባለ እየተሰቃየች ነው ያለችው እኮ። እኛ እኮ እዚህ መንጫጫታችንን ነው የምናየው እንጂ እኮ ልጅቱ ከዛ ወዲህ ልጅቱ አለች ከተባለች ወዲህ እኮ የሚደርስባትን ስቃይ እኮ እኛ እናይም እኮ። ስለዚህ ካልሆነ አለመነካካት ነው። እንደ ጓደኞቿ ብዙ የሚያሰቃዩ ልጆች አሉ። እዛው ተሰቃይ ታዋት። አይ እኛ ስንደርስላታለን አላላችሁ ወደፊት ሄዱ እንጂ ወደ ኋላ እንደዚህ ነው እያላችሁ ለጊፍት ማሳደጊያና ለፎሎ ማሳደጊያ አታርጓት። ልጅቱ በሰላም በህይወትም ብሞትም ሁለተኛ ሞት አታርጉባት። ታዋት በቃ እሷ ብቻ አይደለም እዛ የምትሰቃየው ብዙ ልጆች የሚሰቃዩ አሉ። ስለዚህ ታዋት። የማይሆንላችሁ ከሆነ ታዋት በቃ ተኑር። ሌላ ስቃ አታንጡባት። ከዚህ በላይ ምን እንዲቀርብላችሁ ፈለጋችሁ? 6400 ህዝብ አላችሁ። በ50,000 ህዝብ መኖሯን አረጋግጥላችኋል አይደል? አሁንም ይሄው ተደገመላችሁ። ከዚህ በላይ ታዲያ ምንድን ነው? ሚኪ እስኪ ወንድሟን ግሩፕ ላይ እናስገባውና በቃ ይሄ ልጅ እንዳለው ቁም ነገር መሆን ይሻላል። እኔ ራሱ ላይቭ ደከመኝ። አንተም እንደዛው በቃ ላይቭ ካሁን በኋላ መቆም አለበት። ሁላችንም እንትን ባለ ሪከርድ ባረኩልህ ቁጥር ወይም ደግሞ አዲስ ቁጥር ልስጥህና ግሩፕ ላይ አስገባኝ እኔ ማለት ነው። ባሏንም አስገባው ቁጥር ጻፍልኝ አለ። የሱንም ቁጥር ልክልሃለሁ በውስጥ አስገባኝ። እኛ ሁላችንም መጋፈጥ አለብን። እሺ ጻፈው። ስልካቸውን ጻፈው። መሰራው ነው መስራት ነው። እዛ ገብቻለሁ ሊተርክ አለበት ቦታ በቃ እሺ። ወንድሟን እና ባሏን ግሩፕ ላይ አስገባቸው። ሚኪ በቃ ላይቭ ከእንግዲህ ወደ ላይቭ ይቁም በቃ። አሞራው አንድ የምናስቸግርህ በትግርኛ የተክላይንን ፎቶ አድርገህ በትግርኛ ቪዲዮ ስራልን። የትግራይ ህዝብ ሙሉ ይሄ ነገር ይግባበት ይወቅልን። ወንድማችን አሞራው ሚውት ነው በቃ። ይሄ ነገር አየህ፣ ይሄም ድጋሚ መረጃ መጣልን። እውነቱን ነው። ወደ ተግባር ብንገባ ይሻላል። ትክክለኛ ነው። ታውቁታላችሁ። ወንድሟ ነው እዚህ ያለው። ወንድሟ ማንኛው ነው? ወንድሟ ነው። አሁን አህመድ ወርዶ ወንድሟ ነው። ትክክለኛ ናችሁ። እንዳያመጡብን በኋላ